በጣም ናፍቀሽኝ የመጣሁት። ቆየ ጥለሽኝ ሄደሽ ነው? ትናንትና ማታ እዚህ አልነበርኩ። መንገድ ላይ ራሴ ስቼ ወድቄ ንጉስና ደመቀ ወደ ቤታቸው ወስዶኝ ነበር። ምን? እነሱ ጋር ደግሞ ምን ትሰሪያለሽ? ማታ እኮ ስደውልሽ ስልክሽ አይሰራም ነበር። አዎ ስልኬ ተበላሽቷል። ለምንድን ነው ሲያምሽ ተመልሰሽ መተሽ ያልነገርሽ? ይልቅር አንቺ ፍቅር ክፈችልኝ። አንቺ ተረገምሽ። አንዴ ብቻ ከዚህ ልውጣ። ሁሉን ነገርሽን ጉድሽን ዘግዝኬ ነው ለባርክ ያሳልፌ የምሰጥሽ። እቺ ሴጣን እንደዚህ የምደበድቡት አንቺ ልብት ምንድነው? ምን ቀረ? ብር ላኩልህ አይደል? ለምን አባሽ ነው የአደይን ብር ያልከፈልሻል? አንተ ስለ አደይ ምን ይመለከታል? አረዳይ ምን እንዳደረጋገው ጎረቤት እንዳይሰማ። ምን ይመለከታል ነው ያልሽው? እና አሳይሻ ምን እንደሚመለከት። ልቀቀኝ! 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 ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ዛሬ የመጣሁት እንግዲህ ሰራተኛዋ አደይ በሚለው ማለት ነው ተከታታይ ድራማ ነው። በጉጉት ስንጠብቀው የነበረው በ33 ፓርት ዛሬ እንግዲህ እንዲሁ ተለቋል ማለት ነው። መጥተዋል እና ውድ ቤተሰቦቼ ያው እንግዲህ በስተመጨረሻ ማለት ነው ፍቅር ተይዛለች ማለት ነው። ደመቀ ፍቅርን ይዟት ሄዷል ማለት ነው። ስለዚህ ላጠፋችሁ ጥፋት ዋጋ ሊከፍላት ነው ማለት ነው። በነገራችሁ ላይ ብዙዎቹ ፍቅር ስለተያዘች እጅግ በጣም ደስ ያላቸው ብዙዎች ናቸው ማለት ነው። ምክንያቱም ከአደይ ጋር በጣም ብዙ ክፋቶችን ስላደረገች ማለት ነው። እንግዲህ ያው በክፍል 33 የተከሰተው ነገር ምንድን ነው? በባለፈው ፓርት ላይ በክፍል 32 ላይ ማለት ነው እንግዲህ ንጉስ አደይን በቃ ሌላ ነገር ሊያደርጋት ነው ምናምን ተብሎ በጣም ፈርተን ነበረ። ግን ደግሞ እኔ ምንም ነገር አንቺ እንደምታስቢው ምንም ነገር ላደርግ አይደለም፣ በቃ ፈታኝ ብለሻል፣ እፈታሻለሁ፣ ግን ደግሞ እስከፈለግሽው ሰዓት ስራ እስከምታገኝ ድረስ እዚህ ከኛ ጋር መቆየት ትችያለሽ በማለት እንግዲህ መልሶላታል ማለት ነው። እሷም ደግሞ መቆየት እንደማትፈልግና ወድቃ ደግሞ ስላነሷት አመስግናለች። ግን ደግሞ ለበቀለ መናገር ያለባትን ነገር ተናግራለች። አንተ እንዴት እንደዚህ ለገንዘብ ብለህ እንዴት እኔን ትሸጠኛለህ? አንተ ስለ እኔ ብዙ ነገሮችን ታውቃለህ። ያኔ እንኳን ንጉስ በያዘኝ ሰዓት አንተ እኔን ከዛ ነገር ውስጥ አውጥተኛል። አሁን ግን ለገንዘብ ብለህ እኔን ሸጥከኝ። ቢያንስ የኔን ህይወት እያወቅህ አንተ እንዴት እንደዚህ ልታደርግ ትችላለህ? ጭራሽ የኔን ደመወዝ ሰጥታ ከፍላህ እኮ ነው እንደዚህ ያደረከው በማለት እንግዲህ ለደመቀ ነግረው ነበር። ደመቀም እጅግ በጣም ነበር የደነገጠው። በመጀመሪያ ያን ሁሉ ብር የሰጠችኝን ብታየው እንኳን አደረከው ነው የምትይው፣ እኔ ገንዘቡን እጠቀምበታለሁ በማለት ነበር። አደይ ደግሞ እንግዲህ የከፈለችህ ብርም የኔን የራሴን ደመወዝ ነው። ስለዚህ እሷ መቼም ደመወዝ ሰታኝ አታቅም። ስለዚህ በኔም ብር ነው ይሄን ያደረገችው በማለት ነግረዋለች። ደመቀም ይህን ሲሰማ እጅግ በጣም ተናዷል ማለት ነው። ስለዚህ ዋጋዋን እሰጣታለሁ በማለት እንግዲህ ሲፎክር እንደፎከረውን በመጨረሻም ይዟታል ማለት ነው። እዚህ ቀጥል እንግዲህ አደይ ወደ ኤላ ቤት ሄዳለች። ከኤላ ቤት ለጊዜው ስራ እስከምታገኝ ድረስ እዛ እየሰራች ትገኛለች። ኤላ ፈቅዶላታል ማለት ነው። እንግዲህ ዴቭ ያው ፍቅር ሳፕራይዝ አድርገዋለች ዴቭን ማለት ነው። አይኑን ጨፍና ሳሎን ወስዳ በቃ የፍቅር ጊዜ የአበባ ምናምን አድርጋ ብቻ ግን የፍቅር ጊዜ እስከሚመስል ድረስ ማለት ነው በጣም አሳምራ እንዲሁም አይኑን ጨፍና ማለት ነው ወስደው ነበረ። ግን ደግሞ አይኑን ፈቶ ሲያየው ያየውን ነገር በጣም አበሳጨው ማለት ነው። እኔና አንቺ በዚህ መልኩ በፍጹም አንግባባም፣ ሲጀመር እኔና አንቺን አይወክልም። አንቺ እኔን ብትወጂኝ ብታፈቅርኝም እኔ ደግሞ የምወዳት የማፈቅራት ሌላ ሴት አለች። ስለዚህ እባክሽን ፍቅር ተይኝ፣ እንዳንቺ አይነቱ ለሰው ምንም የማያስብ ሰው ጋር አብሬ መሆንም መቆየትን በፍጹም አልፈልግም። እንደምትወጂኝ አውቃለሁ፣ ግን ደግሞ እኔ ያንቺ አይደለሁም፣ እባክሽን ተይኝ በማለት እንግዲህ ያዘጋጀችው ነገር ያው ትቶት ሄዷል ማለት ነው። ሊዲያ ደግሞ መታ በዚህ መልኩ ወንድሜን ያው ልታሳስችው ነው ወይ በማለት እንግዲህ በጣም ብዙ ነገሮች ልታማልዩ ነው እያለች በጣም ብዙ
ስትቀልር ነበረ ማለት ነው። ሊዲያ በነገራችን ላይ በጣም ነው የምታስቀኝ በምታደርጋቸው ነገሮች እና ያው ፍቅር ደግሞ ተናዳ ያስተካከለችውን ነገሮች በንዴት ስታነሳሳ ነበረ። ያው ሊዲያ እንደዚያ ስለሳቀችባት ወይንም ደግሞ ስላፌዘችባት ሊዲያ ወደ ክላሷ ገብታ ዘና እያለች ባለችበት ሰዓት ስልኳን ይዛ ወጣ በሩን ዘግታባታለች ማለት ነው። ስለዚህ ዴቭ ደግሞ ወደ አደይ ሄዶ ነበር ኤላ ቤት መኖሯን አደይ ያው ሊዲያ ስለነገረችው እጅግ በጣም ደስ ብሎት ናፍቀው ለማየት ደግሞ ዴቭ ወደ ኤላ ቤት ሄዶ ነበር። ያው ወደ ኩሽና ገብቶ እጅግ በጣም እንደናፈቀችው ነግሯት እንዲሁም አደይን እቅፍ አድርጓታል ማለት ነው። ለምንድን ነው ወደኛ ቤት የማትመለሽው? በቃ ፍቅር ነች፣ የሷ ጸባይ አዲስ አይደለም። ስለዚህ እባክሽን ወደኛ ጋር ተመለሽ፣ ሌላ ስራም አትፈልጊ በማለት እንግዲህ ዴቭ ተናግሯል ማለት ነው። አደይም እኔ ወደዛ መመለስ አልፈልግም፣ ግን ደግሞ ስራ እስከማገኝ ድረስ እዚህ ኤላ ጋር ሆናለሁ በማለት መልሳለች። በስተመጨረሻም እንግዲህ ሊዲያ ጋር ደውሎላት ነበረ ዴቭ ማለት ነው። ምክንያቱም ኤላ እስኪ ወጣ ብለን ሁላችንም ዘና እንበል በማለት እንግዲህ አደይም እንዲሁም ዴቭ እንዲሁም ኤላ ሆኖ አብረው ሊሄዱ በነበሩበት ሰዓት እንግዲህ ለሊዲያ ደውልና ሊዲያም አብረን እንድትሄድ እኛ ትተናት ከሄድን እጅግ በጣም ትበሳጫለች በማለት እንግዲህ ዴቭ ወደ እህቱ ጋር ሲደውል እህቱ ደግሞ አታነሳም። ምክንያቱም ፍቅር ስልኳን ይዛ ከውጭ ዘግታባት ስለነበር ማለት ነው። በወቅቱ እንግዲህ በቀለ በሩን ያንኳኳል ፍቅርን ፈልጎ ማለት ነው። ከዛ ፍቅር ትከፍትለታለች። ለምንድን ነው እንደዚህ አይነት ነገሮች የሰራሹ? ለምንስ የአደይን ደሞዝ ለምን አልሰጠሻትም? በማለት እንግዲህ ጉሮሮዋን አንቆ ሲያስጨንቃት ነበር። እሷ ደግሞ ስለ እሷ ምን አገባ፣ በቃ አንተ የተባለውን ብር ከፍዬሃለሁ፣ ስለዚህ ስለ እሷ አይመለከትም፣ ለምን እንደዚህ በሩን ታንኳኳላችሁ? በማለት መልሳለታለች። እሱም እንግዲህ ተሸክሟት ሄዷል ማለት ነው። ዋጋሽን አስከፍልሻለሁ፣ ምን እንደማድርግ እኔ ያሳይሻለሁ በማለት እንግዲህ ተሸክሟት ሄዷል። ምን ያደርጋታል፣ ምን ይፈጠራል የሚለውን እንግዲህ በቀጣይ በክፍል 34 ሁላችንም በጉጉት እንጠብቃለን። ውድ ቤተሰቦቼ የቻናሌ ፋሚሊዎች ማለት ነው ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ሀሳብ አስተያየታችሁንም መጻፍ ትችላላችሁ። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ። ውቢቱ ጎጃሜን ትመጫለሽ በልሜ ሆዴ ነይ ነይ ወዴ ነይ ነይ ዓለም ነይ ነይ ኧረ ነይ ነይ ሆዴ ነይ ነይ ሆዴ ነይ ነይ የውትርን ውሃውን ሆዴ ነይ ነይ አቋርጠውና ኧረ ነይ ነይ አቋርጠውና ሆዴ ነይ ነይ ዳሊጋው ዮሐንስ ወዴ ነይ ነይ ጸበል ጠጣና ነረ ነይ ነይ ጸበል ጠጣና